የኢትዮጵያ እድገት የኢትዮጵያ ኢነርጂ ከአካባቢ ሀገራት ትስስር ውጪ ለብቻ በማደግ የሚረጋገጥ አይሆንም። የ21ኛው ክፍለ ዘመን አጋማሽ ለመላው አፍሪካ የመጣ ብስራት ስለሆነ እኛ ኢትዮጵያ ውስጥ የጀመርነው እድገት ጎረቤት ወንድም ሀገራትን የሚነካና አስተሳስሮ እንድናድግ የሚያደርግ መሆን ይኖርበታል። የኤሌክትሪክ ኮኔክሽን በእኛና በጅቡቲ መካከል፣ የንጹህ ውሃ ኮኔክሽን በእኛና በጅቡቲ መካከል፣ በክፍያ የሚደረግ የቶል ሮድ መንገድ በእኛና በጅቡቲ መካከል በከፍተኛ ደረጃ እየተስፋፋ ይገኛል። ሁላችሁም እንደምታውቁት ጅቡቲ በእጅጉ ለልባችን ለኪሳችን የቀረበ ሀገር በመሆኑ አብዛኛው ኢንቨስትመንት ከጅቡቲ ጋር የተሳሰረ ነው። በሬልዌይ፣ በሃይዌይ፣ በኤሌክትሪክ፣ በውሃ፣ በአየር፣ በዲፕሎማሲ ከዚያም በተጨማሪ እንደ አንድ ቤተሰብ የመተያየት ከፍተኛ ጠንካራ የሆነ ዝምድና ያለው ሀገር ነው ጅቡቲ። ፕሬዝዳንቱ ይህን ለማረጋገጥ መካከላችን ተገኝተዋል። እሳቸውንም እጅግ አድርገን እናመሰግናለን። ከሱዳን፣ ከኬንያ፣ ከታንዛኒያ ጋር እነዚህን ነገሮች የምንጋራ ሲሆን በቅርቡ ከሶማሊያ እና ሳውት ሱዳን ጋር በመንገድና በመብራት ለመተሳሰር ጥረት ተጀምሯል። ይህ ጥረት እንዲሳካ በኢትዮጵያ በኩልም በሶማሌ በኩልም እንዲሁም በሳውት ሱዳን በኩል በከፍተኛ ቅንጅት የሚሰራ ይሆናል። ምክንያቱም ኢትዮጵያ ያላት የተፈጥሮ ጸጋ ከጎረቤት ሀገራት ጋር ተካፍላ የምትበላ ከሆነ ጎረቤቶቿም እንደዚሁ ያላቸውን ጸጋ ከኛ ጋር የሚካፈሉ ከሆነ ምስራቅ አፍሪካ የሚለምን ሳይሆን የሚረዳ፣ የሚበደር ሳይሆን የሚያበድር፣ ከሌሎች የሚጠብቅ ሳይሆን የሚጠበቅበት ከባቢ የመሆን እድሉ በጣም ሰፊ ነው። እጅግ ሀብታም፣ ትልቅ ፖፑሌሽን፣ ትልቅ ገበያ፣ በወጣት የተሞላ ትውልድ ያለበት ከባቢ ስለሆነ በትብብር አብሮ የመስራትን፣ ከልማት የመቋደስን፣ በጋራ የማደግን፣ አንዱ ከሌላው የመማርን ልምምድ እያሳደግን ከሄድን ምንም ጥርጥር የሌለው የ21ኛው አጋማሽ የአፍሪካ ዘመን ይሆናል። ያ የአፍሪካ ዘመን ማሳያ ፈርቀዳጅ ምሳሌዋ ደግሞ ኢትዮጵያ ትሆናለች። ይህን ለማረጋገጥ ዘርፈ ብዙ የልማት ስራዎች በኢትዮጵያ ውስጥ እየተከናወኑ ይገኛሉ።